ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ከእናንተ ጋር እንዴት ነው? ሁሉ ሰላም፣ ሁሉ አማን? እኛ አለን። እንግዲህ ዛሬ በአዲስ ቪዲዮ መጥተናል። እሱ ምንድን ነው? አብርሽን ይዘን መጥተናል ማለት ነው። አብርሽና ሩታ እንግዲህ እንደሚታወቀው ሰሞኑን በጣም ኃይለኛ ውዝግብ ውስጥ እንደነበሩ ነው ማለት ነው። እና አብርሽ ልጁን አልወስድም እያለ ይገኛል ማለት ነው። ሩታ ደግሞ ልጅህን ተረከበኝ እያለች ትገኛለች። እንግዲህ እዚህ ጋር በጣም ኃይለኛ ውዝግብ እንደተካሄደ ነው። ከዛ ቀጥሎ ደግሞ እንግዲህ አሁን ባለቤቱ ሄርሜላ ትገኛለች ማለት ነው። ሄርሜላ በፍጹም እኔ ያንተ ልጅ ልቀበል አልችልም እያለች ነው ማለት ነው። ይህ ልጅ እጣ ፋንታው ምንድን ነው? የዚህ ልጅ እጣ ፋንታ ምንድን ነው? እውነት ልጁ ሆኖ እንዴት ሊገጥ ይችላል የሚለው ነገር እኛ ጋር ትንሽ ውዝጋቢ ፈጥሯል ማለት ነው። እንግዲህ ሩታም እኔ ልጁን ግዴታ እሱ ማሳደግ አለበት፣ እኔ የራሴ የሆነ ህይወት ሊኖረኝ ይገባል፣ እሱ ህይወቱን ከያዘ ብላ እንቧዘራፍ እያለች ነው። ምክንያቱም ይህ ልጅ እጣ ፋንታው ምን የሚሆነው? አብርሽስ ለምን ይሄን ሊያደርግ ቻለ? ሄርሜላስ ደግሞ እውነት ትዳር ከሆነ በትዳር ላይ ትዳር መመስረትን ምን አመጣው ብዬ ነው የማስበው እኔ ማለት ነው። ይህ ለመጪው ትውልድ ምን ያስተላለፉ ያሉት? ምን እየተካሄደ ነው ያለው? ምን እየተሰራ ምን እየተፈጸመ ነው ያለው የሚለውን ነገር እኔ በጣም ውስጤ እንትን ጥያቄ እየፈጠረብኝ ነው ያለው ማለት ነው። ምክንያቱም እንዴት በትዳር ላይ ትዳር ሊመሰረት ይችላል? እዚህ ጋር ትዳር እያለው ልጅ እያለው እንዴት ነው እሷስ ይሄ ልጅ ለእኔ ይሆነኛል ወይ? እሷን በምን ምክንያት ሊፈታት ቻለ? በምን ምክንያት ከእሷ ጋር ላይግባቡ ቻሉ? ምክንያቱም ምንድን ነው የሚለውን ነገር እውነት አላጤነችም፣ ጥያቄ ፈጠረብኝ። ምክንያቱም እንዴት እነዚህ የሚዋደዱ ጥንዶችን አለያይታ እሷ ወደ ትዳሩ ልትገባ ትችላለች? ይህ ነገር እውነት ለእናንተ እንትን ነው? እውነት ነው? እውነተኛ ታሪክ ነው? በጣም ነው የሚገርመኝ። እኔ ከምር በጣም ነው የሚገርመኝ ማለት ነው። ምን አይነት ድራማ እንደሆነ ምን አይነት ትረካ እንደሆነ ሊገባኝ አልቻለም እኔ። ምክንያቱም በጣም ነው ግራም ያወዘጋግባችኋል፣ ሲጀመር ያወዘጋግባችኋል። በጣም ነው የምትምታቱት፣ ራሱ ትምታታላችሁ በጣም በጣም ማለት ነው። እና ይህ ነገር እውነት ነው ወይ ብላችሁ ራሱ እንድታምኑም እንዳታምኑም አሜኔታ ማንን አምናችሁ ማንን እንደማታምኑ ራሱ ያኔ ትምታታላችሁ፣ ግራ ነው የሚየገባችሁ የምትሄዱትም ማለት ነው። እና ትልቅ ሰው የለም ወይ በመሀላቸው? እነሱን የሚያስማማ ሰው የለም ወይ? እንደዚህ አይነት ነገር ይውጣ ከመሀላችሁ። ይሄ ፕራንክ ነገር ይቅር። ትዳር ትዳር ነው፣ ህይወት ህይወት ነው፣ ትዳር መቀለጃ አይደለም ብሎ እነሱን የሚነግር ሰው እንዴት ይጠፋል ብዬ አሰብኩኝ። ምክንያቱም እዚህ ጋር ሁለቱም የሆነ እንትን አላቸው፣ ልጅነት ይሆን ምን እንደምትሉት ራሱ አላውቅም። የሆነ ነገር አላቸው መሀላቸው ማለት ነው። እና ይህንን ነገር የሚያስቆም ሰው እንዴት ትልቅ ሰው ይጠፋል? እንዴት ተው የሚል ሰው ይጠፋል የሚል ነገር እኔ ካለ ማለት ነው። እንግዲህ ወዳችሁና ፈቅዳችሁ ቪዲዮ ላይክ፣ ሼር፣ ኮመንት፣ ሰብስክራይብ እያደረጋችሁ ቻናላችንን ተቀላቀሉ ማለት ነው። ቻናላችንን እንግዲህ እንደነሱም ባንሆን እንደነሱም ባንደርስ ባለችን አቅም እንፍጨርጨር ብለን ነው ማለት ነው። ምክንያቱም ቀን ደግሞ ለኛ አለ፣ ቀን እግዚአብሔር ቀን ያወጣል ብዬ ተስፋ አደርጋለሁ። ለኛም ደግሞ ቀን ይወጣልናል እና በተቻላችሁ አቅም ሰብስክራይብ እያደረጋችሁ ጎብኙ እንላለሁኝ። እንወዳችኋለን፣ እናከብራችኋለን። ላይክ ሰብስክራይብ ያደረጋችሁ በቀጣይ
ቪዲዮ እስከምንገናኛኝ ድረስ ቸር ሰንብቱልን እያለን እኛ እዚሁ ጋር እንሰናበታለን ማለት ነው። እንሰናበታችሁ ደግሞ በትዝታ ሀገራችን እያስጎበኝናችሁ መሆን አለበት ብለን በቃ ትዝታ እንቀስቅስባችሁ እንውሰዳችሁ ወደ ሀገራችን ብለን ነው ማለት ነው። እችን ቀን የናፈቃችሁ እችን ቀን በጉጉት የምጠብቁ ሁላችሁም ለሀገራችሁ ምድር ያብቃችሁ እላለሁኝ።